ሰላም ውድ የተከበራችሁ አስቴር ቻናል ቤተሰቦች ሙዋን እንቅበሰው ይታይልሽ መዋሽን እርዘርዘርልሽ መዋሽን የሩቲ ሙዋ ቅመሱ ግን ዶሚኖ ፓስቲ ነው ዶሚኖ እና ዛሬ ደግሞ ባለቤቱን ቁርሱን ሰርታ እያበላሽ ነው ማለት ነው። ሩቲዬ ሄነሽ እንቅጤ ጤና ነሽልኝ እናንተ አሁን ዱባይ ውስጥ ሩቲና አብርሽ ሳላያ ወደ ኢትዮጵያ ሲመለሱ ያናድዳል ከምር ያናድዳል። እኔ ለምንድን ነው ግን ማይሳካልኝ? በሰርጋችሁ አልተሳካልኝም፣ በትላንትና አልተሳካልኝም። ለምንድን ነው ግን ለምን? እና ሩቲ እንግዲህ ይሄው ለባለቤቱ ቁርስ ነው። አሁን ቁርሱ አልፏል። እንግዲህ ቁርስ ይሆናል፣ ቁርስ ሰዓት ላይ ይሆናል። እና እንደው ሰርታ ወተቱን አፍልታ ባሌ እኔ አብላ እያለች እሱ ደግሞ መጥቶ ወይ ባለቤቴ ማሪቤት ነሽ እንዴ መጣውልሽ እንደው ላቀምስሽ ማለቴ እኔ ሳልበላ አንቺ እንድትቀምሽልኝ እያለ ማለት ነው። አስቀመሰው ማለት ነው። እሷ ደግሞ ውሃው ባለቤቴ በጣም ነው የምጣፍጠው እንዳንተ ጣፋጭ ነው አለችው። እሱ እንደዛ ሲለው ሳማ። ይሄው እንግዲህ ምግቡን ትቶ ፍቅራቸውን እየገለጹ ነው ማለት ነው። ደስ አይልም? ከምግብ የሚበልጥ ዋና ንጹህ ፍቅር ነው። ከሩቲና ከአብርሽ ተማሩ ነው የምለው እኔ ደግሞ ማለት ነው። ፍቅር ደስ ይላል፣ ደስ ብሎናል። እናንተ ደስታ ሆናችሁ እንደዚህ ደሳስቶ ሲመጡ ነጭ በነጭ ለብሶ ሲመጡ ደስ አይልም? ነጭ እንግዲህ የምን ምልክት እንደሆነ ታውቃላችሁ? የደስታ የፈገግታ ፍድድን የሚያደርግ ነው። እና እንዲሁ እኛ ድንቦሽቦሾች ማለት ነው መቶልናል። እንግዲህ በዚህ ሰሞን ውስጥ ደግሞ ቶሎ እየመጡልን ነው። በመሀል ቀርቶብን ነበረ፣ ግን ደስ ይላል። ሩትዬ ቀጥይበት። እንግዲህ ደግሞ ታውቃላችሁ ሩታ ባለሙያ ናት። በኢንዶሚኖ እንደ አንቺ ባለሙያ ምናምን ደግሞ እንዳትሉ። ለምን ሰው ያማረውን ነው መስራት መፍታለሁ እና እሷ ደግሞ ታውቃላችሁ ከሄደች ምግብ አትበላም። ቤት ውስጥ በቃ ምጥን ያለ ነው ሁሌ ሰርታ የምታቀብርላት። አንዳንዶቹ ሴቶች ደግሞ ማለት ነው ታገቡና ሙዋ ከጎረቤት እያላችሁ ማለት ነው። በዛን በዚህ ባለቤታችሁ ሲያጠናግራችሁ ከቤት እየወጣችሁ ሙዋ ከጎረቤት እያላችሁ የወገባችሁ ከዛን ደግሞ ትስተካከላላችሁ።